ደመራ ማለት መጨመር፣ መሰብሰብ፣ መከመር ማለት ነው። የታላቁ ንጉስ ቆስጠንጢኖስ እናት ንግስት ኤሌኔም ከቆስጠንጢንያ ተነስታ ከጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ከተቀበረበት ለማውጣት ወደ ኢየሩሳሌም ሄደች። እንኳንም ለ2018 ዓመተ ምህረት የመስቀል በዓል የደመራ ቀን በሰላም አደረሰን። በኢየሩሳሌም በደረሰች ጊዜ የጌታችን መስቀል ተአምራትን እንዳያደርግ አይሁድ በመቀኝነት ቀብረውት ነበርና የተቀበረበትን ቦታ የሚያሳያት አጥታ በመፈለግ ብዙ ጊዜ አሳለፈች። በኋላ ግን አንድ ኪራኮስ የሚባል አረጋዊ አካባቢውን ነግሯት ደመራ አስደምራ ዕጣን አጢሳ ወደ ፈጣሪዋ ብትማጸን የዕጣኑ ጢስ ወደ ሰማይ ከወጣ በኋላ መንበረ ጸባዖት ደርሶ ተመልሶ መስቀሉ የተቀበረበትን ስፍራ አመለከታት። እርሷም በምልክቱ መሰረት ብታስቆፍር የጌታችን ኢየሱስ ክርስቶስን ክቡር መስቀል አገኘች። ከእርሱ መስቀል ጋር ሁለት ወንበዴዎች የተሰቀሉበትን መስቀል አብራ አግኝታቸው ስለነበር የጌታችን መስቀል ለይታ ያወቀችበትን መንገድ ግን ድውያንን በመፈወሱ እንስሳ አብራ አግኝታው ስለነበር የጌታችን መስቀል ለይታ ያወቀችበት መንገድ ግን ድውያንን በመፈወሱ፣ አንካሳ በማበረታታቱ፣ ጎባጣን በማቅናቱ፣ የዕውራንንም ዓይን በማብራቱ ነው። ስለዚህም በየዓመቱ የመስቀልን በዓል ስናከብር ደመራ የምንደምረውና የምናከብረው ንግስት ኤሌኒን አብነት በማድረግ ነው። እርሷም መስከረም 17 ቁፋሮ አስጀምራ መጋቢት 10 ቀን መስቀሉን አግኝታ አስወጥታ የቤተ ክርስቲያኑን መሰረት ወዲያው እንዲጣል አደረገች። የደመራ ስርዓት ከዚህ ሲያያዝ የመጣ ነው። የበረከት በዓል ያድርግልን። መልካም ጊዜ፣ መልካም ቆይታ።